በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮዎቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ በሀገር ውስጥ በኢትዮጵያ ገጠርና በከተማ የምትኖሩ ከሀገር ውጭ ደግሞ በተለያዩ አህጉር የምትኖሩ ኢትዮጵያውያንና ኢትዮጵያውያት ሁሉ እንኳን ለ2018 ዓመተ ምህረት በዓለ ልደተ ክርስቶስ በሰላም አደረሰን አደረሳችሁ። ከዚህ ቀጥሎ በዓለ ልደቱን መልእክት ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ያስተላልፉልናል። መልካም በዓለ ልደት። በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጭ በተለያዩ አህጉር የምትገኙ የሀገራችንን ዳር ድንበር ለመጠበቅና ለማስከበር በየጠረፉ የቆማችሁ በሕመም ምክንያት በየጸበሉና በየሆስፒታሉ ያላችሁ እንዲሁም የሕግ ታራሚዎች ሆናችሁ በየማረሚያ ቤቱ የምትገኙ ኢትዮጵያውያንና ኢትዮጵያውያት በሙሉ እኛ በሕይወት እንኖር ዘንድ አንድ ልጁን ወደ ዓለም የላከ እግዚአብሔር አምላካችን እንኳን ለ2018 ዓመተ ምህረት በዓለ ልደቱ በሰላም አደረሰን አደረሳችሁ። ወበዝንቱ ተአውቀ ፍቅሩ ለእግዚአብሔር ላዕሌነ እስመ ለወልዱ ዋህድ ፈነወ ውስተ ዓለም ከመ ንሕየው በእንቲአሁ ወዝንቱ ውእቱ ፍቅሩ ለእግዚአብሔር። የእግዚአብሔር ፍቅሩ በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና የእግዚአብሔር ፍቅር ይህ ነው። በሁሉም ዘንድ እንደሚታወቀው እኛ ምስራቃውያን ክርስቲያኖች በዛሬው ዕለት የምናከብረው በዓል የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ በዓለ ልደት ነው። በዓለ ልደት የእግዚአብሔር ሰላምና ፍቅር ለሰው ልጆች ሁሉ የታወጀበት ዕለት ነው። በዚህ ዕለት የሆነው የእግዚአብሔር ፍቅርና ሰላም ቃላዊ ወይም ተምኔታዊ አልነበረም፣ ወይም ደግሞ በርቀት በመልእክት የተላለፈ አልነበረም። ከዚህ ይልቅ ስብዕናችንን በመዋሃድ በተግባር ሆኖ በመገኘት እንዲሁም ለመስጠት ዝግጁ በመሆን የተገለጠና የታየ ሰላምና ፍቅር ነው። እግዚአብሔር የኛን ሰላምና ፍቅር በእጅጉ የሚሻው መሆኑን ለመረዳት የኛን ሰብአዊ ክዋኔ በመልአት ተዋህዶ በመካከላችን ከመገኘት የተሻለ ሌላ ማረጋገጫ ሊኖር አይችልም። እኛ ሰዎች ለእግዚአብሔር ጠላቶቹ ተብለን በክርስቶስ መጽሐፍ የተገለጽን ነን። እግዚአብሔር ጠላቶቹን የራሱ አካል አደረጋቸው ሲባል ከመስማት የበለጠ አስደናቂ ነገር በዚህ ዓለም ምን ሊኖር ይችላል? የተወደዳችሁ የመንፈስ ቅዱስ ልጆቻችን ኦርቶዶክሳውያን ምእመናንና ምእመናት እግዚአብሔር ሰብአዊነታችንን በምልአት ተዋህዶ በዓለማችን እንዲገለጥ የሆነበት ዋና ምክንያት እሱ እንዳስረዳን እኛ በሕይወት እንድንኖር ነው። ይህንንም ያደረገው ከሁሉ በላይ የሆነ ሌላ ገፊ ኃይል ገፋፍቶት ሳይሆን ድንበር የለሽና ፍጹም ፍቅሩ አነሳስቶት እንደሆነ ከቅዱሳት መጻሕፍት እንረዳለን። የእግዚአብሔር ፍቅር እኛ ከምናውቀው ፍቅር ሁሉ በላይ መሆኑንም በዚህ እናስታውሳለን። ለጠላቶቹ ሕይወት ፍቅርና ሰላም ሲል እነሱን ከመሆን አልፎ እስከ ቤዛዊ መስዋዕት የሚዘልቅ ፍቅር እጅግ በጣም ታላቅ ነው።
የተወደዳችሁ የመንፈስ ቅዱስ ልጆቻችን ምእመናንና ምእመናት እግዚአብሔር ለኛ ያለው ፈቃድ እኛ በሕይወት በሰላምና በፍቅር እንድንኖርለት ከኛ የኛ ግብረ መልስም ከዚህ የተለየ ሊሆን አይገባም። እግዚአብሔር ጠላቶቹን ለማዳን እንጂ ለማጥፋት አልመጣም። የኛም ሕይወት የሚጠበቀው አንዱ ሌላውን በማዳን እንጂ በማጥፋት እንዳልሆነ ጌታችን በቃልም በተግባርም በአጽንኦት ነግሮናል። በዚህ አስተሳሰብና እምነት እንድንኖርም አዞናል። ታዲያ በቃሉ ለመኖርና ለእሱ ለመታዘዝ ቃል የገባን እኛ ክርስቲያኖች ይህን ሁሉ እርግፍ አድርገን በመተው እርስ በርስ ለመጠፋፋት መሽቀዳደም ምን ይሉታል? ይህ ስለማን ይበጃል? የአንድ ሀገር ህዝቦች ይመካከራሉ፣ ይፋቀራሉ፣ ይቻቻላሉ፣ ይታገሳሉ፣ ጊዜ ሰጥተው ያስቡና መፍትሄ ያበጃሉ እንጂ ማን በማን ላይ ይነሳል? ይህ ለማንኛችንም አይበጀንምና ወደ አእምሮአችን እንመለስ የሚል ጥሪ የወቅቱ የቤተክርስቲያናችን መልእክት ነው። በመጨረሻም ይህንን የተቀደሰ በዓል ስለ ሀገራችን ዘላቂ ሰላም በመጸለይና በማሰብ እንዲሁም በልዩ ልዩ ምክንያት የምግብ የልብስና የመጠለያ እጥረት ያጋጠማቸው ወገኖቻችንን በመደገፍና በመርዳት ለእግዚአብሔር ክብር ብለን ለሀገር አንድነትና ለሕዝብ ፍጹም ሰላም መስፈን ከልብ በመነሳሳት በዓሉን እንድናከብር አባታዊ ጥሪያችንን በእግዚአብሔር ስም እናስተላልፋለን። ወስብሐት ለእግዚአብሔር። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ታኅሳስ 29 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። ሀገራችንንና ሕዝባችንን ይባርክልን። ወስብሐት ለእግዚአብሔር አሜን። ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምፀ ተዋሕዶ የሬዲዮ መርሃ ግብራችን ነው። እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ልደት በሰላም በጤና አደረሳችሁ አደረሰን። እንኳን አደረሰሽ ዳግማዊት። እንኳን አብሮ አደረሰን። አሁን እንግዲህ የተወደዳችሁ አድማጮቻችን እንደ ወትሮ ሁሉ ዛሬ ደግሞ በዓሉን አስመልክቶ ልዩ ዝግጅት አሰናድተን ከዚህ ሰዓት ጀምሮ ወደ እናንተ የምንደርስ ነው የሚሆነው። እንግዲህ ዝግጅታችንን ቀደም ሲል በፓትርያርኩ መልእክት ከዛም ደግሞ በዘማሪ አስከትለን መግቢያችንን አድርገናል። መርሃ ግብሩን እየመራን ቀሲስ ዮሴፍ ይኩኖ አምላክና እንዲሁም እኔ ዳግማዊት ካሴ ከእናንተ ጋር ቆይታ እናደርጋለን። እስከ ፍጻሜ ድረስ አብራችሁ እንድትሆኑ የአክብሮት ግብዣችን ነው። የቅዱስነታቸው የብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በረከታቸው አይለየን። እንግዲህ በቅዱስነታቸው መልእክት ላይም እንደተነሳውና የክርስትና ትምህርት መሰረታዊ ማዕከል እንደሆነ ሁሉ ደስ ከሚላቸው ጋራ ደስ ብሎ እንድናሳልፍ ከሚያዝኑም ጋራ ልናዝን እንደሚገባ ይገልጻል። ከዚህ አንጻር እንግዲህ ከሌላቸው ጋራ በዓሉን ማክበር እንዳለብን
የተነሳው ሐሳብ ሊተኮርበት ይገባል። የተወደዳችሁ አድማጮቻችን ቀደም ብላ እህታችን ዳግማዊት እንዳነሳችው ልዩ ልዩ በዓሉን የተመለከቱ ዝግጅቶች ከያሬዳዊ ዝማሪያት ጋር አቀናይተን ወደ እናንተ ለመድረስ አስፈላጊውን ቅድመ ዝግጅት ሁሉ አጠናቀናል። እስከ ፍጻሜ መርሃ ግብራችን ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንግዲህ ቀሲስ ዛሬ በዓሉን ያስመለከቱ ያሬዳዊ ዝማሬዎችን ነው ይዘን የቀረብነው እና ስለ እነሱ ጥቂት እያነሳን እንዲሁም ደግሞ ተከታይ መሰናዶችን እያስተዋወቅን ብንቆይ መልካም ይመስላል። እንግዲህ ከዲያቆን መገርሳ ዝማሬ እንነሳና ቀደም ሲል ጋበዝናቸው ዝማሬ ማለት ነው። አሁን ተገለጠ የድንግል ልዕልና በእሷ ላይ ተገኘ ሰማያዊ መና ይለናል። እንግዲህ የክርስቶስን ልደት ስናስብ የክርስቲያን የድህነቱ መጀመሪያ ነው። የአዳም የድህነቱ መጀመሪያ የክርስቶስ ልደት ነውና የክርስቶስ ልደት ስናስብ ደግሞ ድንግልን ማንሳታችን የማይቀር ጉዳይ ነው። ምክንያቱም ምክንያት የሆነችው እሷ ናትና ለክርስቶስ መምጫ። እርሶም እንግዲህ በዚህ ላይ ሀሳብ ቢያነሱበት መልካም። በጣም ጥሩ ነጥብ ነው ያነሳሽው እህቴ ዳግማዊት። የተወደዳችሁ አድማጮቻችንም እንደምትረዱት ያው ንጹሕ አእምሮ ያለው ማንኛውም ሰው የምንም እምነት ተከታይ የሚሆን ሰው ስለ ክርስቶስ ለመናገር ቀድሞ ስለ ድንግል ማርያም ማንሳት ይኖርበታል። ምክንያቱም ክርስቶስን ያለ ድንግል ማርያም አናውቀውም። የምናውቀው በፈጣሪነቱ፣ በቀዳማዊ ቃልነቱ፣ በእግዚአብሔርነቱ ነው። ያ ደግሞ አይጨበጥ፣ አይዳሰስ፣ ረቂቅ፣ ሙሉ፣ ስፉህ የሆነ አምላክ ሆኖ ነው። እንግዲህ በሚታይ አካልና በሚዳሰስ ቁመና ክርስቶስን ይዘን ለማውራት ስለ ክርስቶስ ለመነጋገር የምናስብ ከሆነ ግን የግድ ከማን ተወለደ ማለታችን አይቀርም። እንግዲህ ወንጌላዊው በቅዱስ ወንጌል ላይ በምዕራፍ 1 ቅዱስ ዮሐንስ ማለት ነው የዮሐንስ ወንጌል ምዕራፍ 1 ነው ከቁጥር 18 እና 19 ያለውን ኃይለ ቃል ነው የምጠቅሰው። ምንድነው ያለው እዛ ቦታ ላይ? መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ይላል። እግዚአብሔርን በእግዚአብሔርነቱ ማየት ስለማይቻል ነገር ግን በአባቱ እቅፍ ያለ አንድያ ልጁ እርሱ ተረከው ብሎ ደግሞ ይናገራል። ስለዚህ በአብ ሪና በአብ ክብር አብን አህሎ አብን መስሎ ተካክሎ የሚኖር ወልድ ሰውን ለማዳን ሰው የሆነባት ሰው የመሆኛው ምክንያት እናቱ ድንግል ማርያም ናት። ስለዚህ በእርሱ እቅፍ የነበረ በእርሱ ክብር የነበረ ልጁ ተረከው ሲል እንዴት ነው የተረከው? ወደዚህ ዓለም መጥቶ ነው። ስለ ራሱ፣ ስለ አባቱ፣ ስለ ባህሪዎቱ፣ ስለ መንፈስ ቅዱስ አስተምሮናል። ሕይወት ድህነት የሚገኝበትን ስርዓት ነግሮናል። መድኃኒት ሕይወት ሆኖ አካሉን ሰጥቶናል። ይሄ ሁሉ የምንረዳበትን ነገር የምንድንበትን መንገድ ስርዓት ሁሉ ለመነጋገር ስለ እመቤታችን ማንሳት ይኖርብናል። ለዛ ነው ያለ ድንግል ማርያም ክርስቶስን ያለ ነገረ ማርያም ነገረ ድነትን ማሰብ መነጋገር አይቻልም የሚባለው እና እንግዲህ አንቺም እንዳነሳሽውና ነፍሰ ኄር ዘማሪ ዲያቆን መገርሳም በዝማሬው ላይ የደጋገመ እንደሚያነሳው አሁን ተገለጠ የድንግል ልዕልና በእሷ ላይ የተገኘ ሰማያዊ መና። ያ ሰማያዊ መና ከሰማይ የወረደው የሕያው እግዚአብሔር የባህሪ ልጁ ከቅድስት ድንግል ማርያም በስጋ የተወለደው ስግው መለኮት ነው ሰማያዊ መና የተባለው። እንግዲህ በዮሐንስ ወንጌል ምዕራፍ 6 ላይ እንደምናነበው ከሰማይ የወረደ የሕይወት እንጀራ እኔ ነኝ፣ አባቶቻችሁ በምድረ በዳ መና በልተው እንደሞቱት አይደለም ብሎ ሕያው እንጀራ ከሰማይ የወረደ እርሱ መሆኑን ገልጦ ነግሮናል። እንግዲህ ዘማሪውን እንግዲህ በአካለ ስጋ በዚህ ዓለም በአሁኑ ሰዓት የለም፣ ነፍሰ ኄር ብላ ቤተክርስቲያን ትጠራዋለች። ባለበት እግዚአብሔር ዝማሬ መላእክት ያሰማልን። ዝማሬውን አድማጮቻችን እንዲያዳምጡ እንጋብዝና ከዝማሬው ቀጥሎ ደግሞ ምን እንደሚቀርብ ለአድማጮቻችን እናስተዋውቃቸው። ከዝማሬው በተከታይነት 2 ግጥም የምናደምጥ ይሆናል። የመጀመሪያው በዲያቆን ተስፋዬ ቻይ በጠለቀ ምስጢር በሚል ርዕስ የሚቀርብልን ነው። በተከታይነት ደግሞ መወለድህ ለአዳም በሚል ርዕስ ከጎላ ሚካኤል ሰንበት ትምህርት ቤት ተማሪዎች የሚቀርብልን ግጥም ነው። ሁለቱን ተከታትለን ተመልሰን እንገናኛለን። መልካም። ከሰማይ ወደ ምድር ቢመለከት
መላእክት በሰማይ ቀጭን ይሉሻል በንጽሕት ድንጋሌ እነርሱን መስለሻል መላእክት በሰማይ ታችን ይሉሻል በንጽሕት ድንጋሌ እነርሱን መስለሻል በጠለቀው ምስጢር በሆነው ረቂቅ ቃላት በማይገልጹት ለሁሉ በሚደንቅ በሲኦል ከስምጡ በጭንቅ ለሚጣሩ ሲወርድ ከሰማያት ስቦት ያዳም ፍቅሩ ከድንግል ሲወለድ ከሰው ልጆች ጫንቃ መከራው ሊወገድ ከልዑል መንበሩ ወርዶ በትሕትና ታቅፈው ተገኘች ድንግል በክንዶቿ ስላዳም ተዋርዶ ሲወለድ በበረት ብርሃን ፈነጠቀ ጽልመት ተወገደ በተገኘ ጊዜ የፈጠራት ጌታን በክንዶቿ ታቅፋ ከናቷ ከሔዋን ርግማኗ አጠፋ ትሕትናን ሲገልጥ በኤፍራታ ዋሻ የሰው ልጅ ሰቀቀ ከባርነት ዋሻ በጠለቀው ምስጢር በሆነው ረቂቅ ቃላት በማይገልጹት ለሁሉ በሚደንቅ የመላኩን ብስራት ይኩነኒ ብላ ከቅጣት ማምለጫው ላዳም ሆና ጥላ ከፈጠራት ድንግል ተገኘ ተወልዶ ከሥጋ ከነፍሷ ፍጹም ተዋህዶ መላእክት ተደንቀው በረቀቀው ምስጢር እያሉ ዘመሩ ስብሐት ለእግዚአብሔር በሥጋዊ ጥበብ ፍልስፍናና እውቀት ሊታወቅ በማይችል ካልሆነ በእምነት ድንግል ፈጣሪዋን ሰጠች ለኛ ወልዳ ነጻነት አገኘን ከኛ ተወገደ የባርነት ዕዳ በጠለቀው ምስጢር በሆነው ረቂቅ ቃላት በማይገልጹት ለሁሉ በሚደንቅ ግዙፉ ረቀቀ የረቀቀው ገዝፎ አየነው ኤፍራታ በድንግል ታቅፎ የጠላትን ሴራ ህሱሙን ራእይ እውነት አረገና ክርስቶስ ኤልሻዳይ ከብሮ በተዋህዶ የእኛን ሥጋ ለብሶ ልጆቹ አደረገን ዳግመኛ መልሶ በከብቶቹ በረት እጅግ ከሚከፋው ተወልዶ ከድንግል ትቢትን ገደለው ከመላእክቱ ልብ አዲስ ቅኔ ፈልቆ አዳምም ከጭንቁ ያን ጊዜ ተላቆ ደስታን አደግድገው አንድ ላይ ዘመሩ ቃላት ለማይገልጹት ለጹብ ድንቅ ፍቅሩ በጠለቀው ምስጢር በሆነው ረቂቅ ቃላት በማይገልጹት ለሁሉ በሚደንቅ ግዙፉ ረቀቀ የረቀቀው ገዝፎ አየነው ኤፍራታ በድንግል ታቅፎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መወለድህ ለአዳም መወለድህ ጌጥ ነው መወለድህ ተስፋ መወለድህ ሐሴት ሐኬት የሚያጠፋ መወለድህ ግርማ በሞት ጥላ ላለን በጨለማው ዋለን መወለድህ ሞገስ የሞደድ አድማሱ መወለድህ ማገር ተስፋ ለመድረሱ መወለድህ ለአዳም መወለድህ መዳን መወለድህ እርግጥ የፈጸሙት ኪዳን መሻቱን አጋብቶ በብልጣብልጥ አይነት የጣለኝን መጣል ቃልን ተስፋ አድርጌ ለልጆቼ ሁሉ ብያቸው ይመጣል ስጠብቅህ ትናንት ስጠብቅህ ያኔ ባፈረ ስብና በላሸቀ ወኔ በምርኮ ተይዘው ልጆቼ ማቀዋል ልጆቼ አልቀዋል ይኸው መቼ ዘመን ትዝ የሚለኝ ሁሉ ሆኖ እንደሰመመን ከኔ ያልሆኑቱ ልጆቼን አዩብኝ አይተው ተመኙብኝ ወርደው ተቀላቅለው ከክብር አሳንሰው ከሰውነት ክብር ሐዘኔ ቅጣቶ በሐዘን ስሰክር ማልቀስ 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 አንተን በመናፈቅ መብጣትን በማሰስ ያነባውት እንባ ቅድመ ስነ ፍጥረት ሆኖ ቢሆን ኖሮ ዓለምን ያጸናል መንፈስ አስፎ ይጸናል ቆይማ ልንገርህ ያን ያረገኝን በአምላክነት መሻት በታበየ ሐሳብ እኔ ፈጠርኩ ሲል እርጋታ ሲጠፋ ህብረቱ ሲከፈል ያውቃልና እሱም እንዲያስጥል መሻቱ አይገርምህም ታዲያ የእሱን መውደቅ መድከም እኔ ውስጥ መክተቱ ከወዳጆቼ ጋር እኔን ማጣላቱ ያኔ ማለም ነበር
ስትነግረኝ ስሰማ ቃልህ በልቤ ሲጻፍ ያኔማ ዓለም ነበር የመኖሪያ አቅጣጫ ባነዋወር ሲነደፍ ያኔማ ዓለም ነበር ከመውደቄ በፊት እኔ እንደልጅ ስከተል አንተ ስትመራኝ ከፊት ወዳዘጋጀህልኝ አዲስ ቤት ወደ አለመውጣት እልፍኝ በለስ እኔን ትጣለኝ የማትሞላ አንድ ፍኝ ዛሬ ግን መተሃል ከልጄ ተወልደ ከዳዊት ስር መዘ ዛሬ ግን መተሃል የከሳሽን ክሱን እንደ ትንቢት ቆጥረ ዛሬ ግን መተሃል ሰውነቴን ስሻ አምላክነት ሰተ ዛሬ ግን መተሃል በልጅነት ኩራት ፊትን አይቻለው የሐሳቤን ቅርጽ ጥለ አቅፌ ታቅፌያለው ከእንግዲህም አልፈራም ወደማላቀው ቀን ወደ ሌለበት ሰቀቀን መሄዴ መተሃል ጌታዬ መተሃል ዘበመንጦላ ተደመና ተሰወረ ወእም ቅድስት ድንግል ተወልደ እግዚእተ ረክበ ፀሐየ ጽድቅ ዘበአማን ሰረቀ የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት ልዩ የገና በዓል የሬዲዮ መሰናዷችን ነው። እንግዲህ ቀደም ሲል ሁለት ግጥሞችን ተከታትለን ተመልሰናል። ግጥሙን ላቀረቡልን ቃለ ሕይወት ያሰማልን። በተከታይነት ደግሞ ዝማሬ ሰብረን ነው ወደ ውይይታችን የተመለስ ነው። ንጉሠ ሰማያት ወምድር ንጉሥ ውበትሽን ወዷል ካንቺ በመወለድ አማኑኤል ተብሏል በሚል የመካህ ደናግል ዝማሬ ነው። ቀሲስ እንግዲህ በዚህ ዝማሬ ላይ ትንሽ ብንወያይበት እናስባለን። መልካም ሀሳብ ነው። ያው ዕለቱ የዝማሬ የምስጋና ቀን ነው። በዚህ ቀን ሰዎች ከመላእክት ጋር አንዱ ሆነው በትንሽ በረት ውስጥ የተገለጠውን ሰማያዊውን አምላክ የሰማይና የምድሩን ጌታ መጋቢ ያመሰገኑበት ቀን ነው። ስለዚህ ዕለተ ስብሐት ላይ ሆነን ለምስጋና ስለ ዝማሪያት በተለይ ደግሞ ለአውዱ በጣም ቀረብ ያሉ ዝማሪያትን እያነሳን ብንወያይባቸው መልካም ነው። መጀመሪያ ግን እስኪ ግጥሙን እናንሳው የዝማሬውን። ንጉሠ ሰማያት ወምድር ንጉሥ ውበትሽን ወዷል ካንቺ በመወለድ አማኑኤል ተብሏል። እግዚአብሔር አብ መርጦ ልጁን የላከው ንጽሕተ ንጹሐን ወደ አንቺ እኮ ነው። ከሞት ወደ ሕይወት እንድንሻገር ዓለሙ እንዲድን ጠፍቶ እንዳይቀር ካንቺ የሚወለደው በመንፈስ ቅዱስ ሁሉን የሚታደግ ሕፃኑ ኢየሱስ የጌቶች ጌታ
የአማልክት አምላክ ኃጢአትን የሚያርቅ የሚሰጥ ስርየት ስሙም ድንቅ መካር የኃያላን ኃያል የዘላለም አባት ተብሎ ይጠራል። አለቅነትም በጫንቃው ላይ ነው ካንቺ የተወለደው እኛ የምናምነው። የዳዊትን ዙፋን የያዘው መንግስቱን በተዋህዶ ከብሮ ነውና ሰው ቢሆን በፍጥረቱ ላይም ይነግሳል ዘላለም ለመንግስቱ ሽረት ፍጻሜ የለውም። አብ በሰማይ ሆኖ አንቺን መርጧልና ቃሉን በመውለድሽ አክብሮሻልና የሰጠንም ሰላም ፍጻሜ የሌለው የተገለጠልን ድንግል ባንቺ እኮ ነው ይላል የዝማሬው ግጥም። በጣም ሰፊ ሀሳብ ያለበት ግጥም ነው በእውነት ለወንድሞቻችን እህቶቻችን በደብረ አሚን አቡነ ተክለ ሃይማኖት ገዳም ለመካነ ደናግል ማርያም ሰንበት ትምህርት ቤት ዘማሪያን ዝማሬ መላእክት ያሰማልን። በእውነቱ አሉ እንዲህ ያሉ ዝማሬያት በአይነ ህሊናችን የጌታችን ልደት ምን ይመስል እንደነበር እንድንረዳ እድል የሚሰጡ እንደገና ደግሞ ክብረ ድንግል ማርያምን አብረን ቅድም ስናነሳቸው የነበሩ ጉዳዮች ወደፊት የምናነሳቸው በዝማሬያት አንጻር የምናነሳቸው ጉዳዮች ስላሉ የእመቤታችንን ክብሯን ልዕልናዋን ቅድስናዋን እግረ መንገዳችን እንድንመለከት እድል የሚሰጡ ዝማሬያት አሉና እንዲህ ያሉ ዘማሪያን እንዲህ ያሉ ዝማሬያትን ያብዛልን ነው የምንለው። እንግዲህ እግዚአብሔር አብ መርጦ ልጁን የላከው ንጽሕተ ንጹሐን ወደ አንቺ እኮ ነው ከሞት ወደ ሕይወት እንድንሻገር ዓለሙ እንዲድን ጠፍቶ እንዳይቀር የሚል አንድ ዘማች አለ። ዓለሙ ብሎ በዓለም የሚኖረውን የሰውን ዘር ሁሉ ይጠራል ዝማሬው። ያው ይሄ ደግሞ የተለመደ የታወቀ ነው በመጽሐፍት ልማድ ውስጥ ሀዳሪን በማህደር ማህደርን በሀዳሪ መጥራት የተለያዩ ቅዱሳት መጽሐፍት ልማዳቸው ነው። ስለዚህ ዓለሙ ሲል የሰው ልጅ በሙሉ የሰው ዘር በሙሉ ጠፍቶ እንዳይቀር ወደ አንቺ ነው የላከው ንጽሕተ ንጹሐን ከንጹሐን ሁሉ ንጽሕት የሆንሽ ከቅዱሳን ሁሉ ቅድስት የሆንሽ ወደ አንቺ ነው የላከው የሚል ምስክርነት ይሰጣሉ ወንድሞቻችን በዝማሬያቸው። ይህ እንግዲህ ከመጽሐፍት ጋር የሚመሳከር የሚገናዘብ ሆኖ ይታያል። ነቢዩ ኢሳያስ በትንቢተ ኢሳያስ ማለት ምዕራፍ 1 ቁጥር 8 እና 9 ላይ የሰራዊት ጌታ እግዚአብሔር ዘርን አንዲት ዘርን ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንን በመሰልን ነበር ብሎ የሰው ልጆችን በሙሉ ወክሎ ተናግሯል ምስክርነት ሲሰጥ። ግን ያቺ ዘር ከጥፋት መዳኛ እንደ ሰዶም እንደ ገሞራ የእሳት ዝናብ እንዳይዘንብብን ምክንያት የሆነች ዘር ናት ብሎ ተናግሯል። እግዚአብሔር ደግሞ ልክ እንደ ነቢዩ ኢሳያስ ማለት ነው በነቢዩ ኢሳያስ ያስነገረውን በመንፈስ ቅዱስ ምስጢር ገላጭነት ያስነገረውን ቀደም ሲል በክቡር ዳዊት መዝሙር ውስጥ ምንድን ያለ እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆን ዘንድ ወዷታልና እንዲህ ብሎ ይላል ዳዊት። ምን ብሎ? ይህች ለዘላለም ማረፊያዬ ናት እርሷ መርጫታለሁና በእርሷ አድራለሁ ብሎ ይላል። የመረጣት ያነጻት ያጸናት ማደሪያ እናቱ ያደረጋት እመቤታችን ቅድስት ድንግል ማርያም ናት እና በእርሷ አማካይነት የተደረገልን በእርሷ እናትነት ልጅ ሆኖ ፈጣሪዋ ተወልዶ በእያንዳንዱ በደላችን ውስጥ ክሶ ድህነትን የሰራበትን ሁኔታ እንረዳለን በመጽሐፍት እና ይህንን ሁሉ እንድንመለከት እድል የሚሰጥ የሚጋብዝ በአይነ ህሊናችን ቅዱሳት መጻሕፍትን እንድንመረምር የእመቤታችንን ክብሯን ቅድስናዋን እንድናገን የሚያደርግ ዝማሬ ነው የቀረበልን እና አንዳንድ ጊዜ የመንፈስ ቅዱስ መጎብኘት የመንፈስ ቅዱስ ጸጋ በስፋት በምልአት ካላደረ በቀር እንዲህ ያለ ነገር አይገለጥም አይገኝም እና በእውነት አንዳንድ ጊዜ አጽራረ ማርያም አጽራረ ቤተክርስቲያን የሆኑ ሰዎች እንዲህ ካለ የእግዚአብሔር ጸጋ ተለይተው ስለሚገኙ ይህ ሁሉ ስለማይረዳቸው የእመቤታችን ጠላቶች ሆነው ይገኛሉ። እንግዲህ ዲያብሎስ ነው ትልቁ ጠላት ለእመቤታችን። በመጽሐፍ እንደተገለጠ ሴት ልጅ የወለደችውን
አሳደዳት ተብሎ የተጻፈበት ዲያብሎስ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነት አደርጋለሁ የተባለው ዲያብሎስ ነው እና እንግዲህ አንዳንድ ጊዜ አንዳንድ ሰዎች ሳያውቁት የዲያብሎስ የግብረ አበሮች ሆነው ይታያሉ። በምን ይገለጻሉ? የእመቤታችን ጠላት በመሆን ይገለጻሉ። ከዲያብሎስ ጋር መተባበራቸው ማለት ነው እና ቅዱሳት መጽሐፍትን በመንፈሳዊ አእምሮ በሃይማኖት እይታ መነጽር ማየት ክብረ ድንግል ማርያምን ለመመልከት ይረዳል። ነገረ ክርስቶስን ስንመለከት ነገረ ማርያምን መርሳት እንዳንችል ያደርገናል። ስለዚህ በዚህ አንጻር የእመቤታችንን እንግዲህ አንቺ አሁን ልደትሽ ቀን ሲከበር እኮ አንቺ ብቻ አለሽም እንኳን ተወለድሽ የምትባይ አይደለ? እናትሽም እንኳን ማርያም ማረችሽ ተብሎ የተነገረላቸው ቀን እንኳን ከጭንቅ ዳኑ እንኳን ልጃቸውን ወልደው ለመሳም በቁ ተብሎ እሳቸውም ደግሞ ሌላ የደስታቸው ቀን ነው። ስለዚህ የጌታችንን ልደት ስናስብ ስናዘክር እመቤታችንን መርሳት እንኳን እመቤታችንን ይቅርና እነዛ በከብቶች በግርግም ውስጥ የነበሩ ከብቶችን መርሳት አይቻልም። ያንን አየር ጸባዩን ራሱ መርሳት አንችል። እንዳውም ቃል ኪዳን ሆኖ አየር ጸባዩ ሰሞኑን እንዴት ነው? ትንሽ ቀዝቀዝ ይላል። ትንሽ ብቻ በጣም ቀዝቃዛ በጣም ውጭ ነው። ልክ በዚህ ጊዜ ነው ጌታችን የተወለደው። ይህንን እንዳንረሳው እኛ እንኳን በረከቱ እንዲያድርብን በዚህ ዘመን እንኳን ከ2000 ምናምን ዓመታት በኋላ ይሄ ወቅት በጣም ቅዝቃዜውን አይተው ይህንን መርሳት አንችልም። እንዳንረሳ እንድናስተውል እንድናስታውስ እንዲህ ባለ ቅዝቃዜ እኛን ሙቀት መንፈስ ቅዱስ ሊያድለን የእኛን ቁረት መቁረሩን የእኛን ድካም መሸከሙን እንድናስብ ጌታችን ያንን ማድረጉ እንድናስተውል ታዘናል። ሁሌ በዓይነ ሕሊናችን እንዲሳለብን። ስለዚህ እንኳን እመቤታችን የአየር ጠባዩን እንኳን መርሳት አንችልም። እንኳን እመቤታችን ከብቶቹን መርሳት አንችልም። እንኳን እመቤታችን ያንን በረት መርሳት አንችልም። ስለዚህ በጌታችን ልደት ውስጥ እነዚህ ሁሉ ነገሮች ይገለጣሉ እና እንግዲህ አባ ሕርያቆስ ከሰማይ ሆኖ እግዚአብሔር አብ ተመለከተ እንዳንቺ ያለ ግን አላገኘም ብሎ እንደተናገረው ሁሉ በበደለ ሁሉ በረከሰ ሁሉ በተጎሳቆለ ጊዜ በቅድስና በንጽህና ተውባ አጊጣ የተገኘች የአምላክ እናት ለመሆን የበቃች እመቤታችንን እናስባለን። እንድናስብ ደግሞ ከሚረዱ ዝማሬያት ውስጥ በጣም መልካም ሀሳብ ነው ያነሱት። እንግዲህ እመቤታችን ቅድመ ዓለም በቅድስት ሥላሴ ሕሊና የነበረች ናት ነው የሚለን እና ስለ ንጽህናዋ እንኳን ይሄ ይነግረናል። በቅድስት ሥላሴ አእምሮ መታሰቧ በራሱ እና እንግዲህ ስለሷ ብዙ ብንል ቅዱሳን የተባሉት አባ ሕርያቆስ እንኳን በቅዳሴ የሚያነሳት፣ አባ ጊዮርጊስ ዘጋስጫ፣ ቅዱስ ኤፍሬም ሶርያዊ ደግሞ በውዳሴ ማርያም የሚያነሳ ስለሷ እንኳን አውርቶ አልጨረሱም እነሱና በትክክል ክርስቶስን ስናስብ እመቤታችንን መርሳት አንችልም። እርስዎም እንዳሉት እንኳን ልደቱን ስናስብ በረቱን እንዲሁ ደግሞ ከቅዝቃዜው ጋር ተያይዞ አየሩን እንኳን መርሳት አንችልም እንኳን እመቤታችንን ቀርቶና በጣም ጥሩ ሀሳብ ነው ያነሱት። ዝማሬውም እንግዲህ ይህን ነው የሚያሳስበን። እንግዲህ ወደ ተከታዩ ዝግጅት እንለፍ። ይህንን ዝማሬ ጨረስን እንዴ? እንቀጥለው። ዝማሬው ይምጣና ዝማሬው ተጋብዞ ከዝማሬው ቀጥሎ ለአድማጮቻችን የምናቀርበው ምን እንደሆነ እንግለጽ። እሺ፣ ዝማሬውን በሰብረን የገባ ነው። ሙሉ ዝማሬው መደመጡ ይቀጥላል። ከዛ በተከታይነት ደግሞ በገና አባት የተሸፈነው ቅዱስ በሚል ርዕስ አንድ ትረካ ይቀርብልናል። እሱን ተከታትለን እንመለሳለን። በነገራችን ላይ የዛሬው መርሃ ግብራችን በልዩነት ከጽርሐ ጽዮን ሐዋርያትና ጎላ ቅዱስ ሚካኤል ቤተክርስቲያን የፍኖተ ብርሃን ሰንበት ትምህርት ቤት ጋራ በመቀናጀት ነው የምናቀርበው። አሁን የሚቀርበውም ዝግጅት እንግዲህ ምንጩ ታኅሳስ 10 ቀን የሚከበረው ቅዱስ አባታችን ኒቆላዎስ የተመለከተ ነው። የእርሱን ስጦታ የእርሱን ሕይወት የተመለከተ ያስቃኛል። እንግዲህ ከርሱ እንደምንመለከተው በገና አባት የገና አባት የሚባሉ ሰው አሉ በአውሮፓውያን። በትክክል አሁን ደግሞ ወደ ኢትዮጵያም እየመጣ ነው የገና አባት የገና ዛፍ የሚል እንዲህ ያሉ ነገሮች ቅዱሳኖቻችንን እና ደግሞ ክርስቲያናዊ ረጅም ዘመን የመጣ ኢትዮጵያዊ ትውፊታችንን ባህላችንን የሚሸፍን እንዳይሆን ጥንቃቄ ልናደርግበት ይገባል። ለማንኛውም ከስንክሳር መጽሐፍ ላይ አይተው ለዚህ መርሃ ግብር በሚመጥን መልኩ አዘጋጅተው ለሚያቀርቡልን ወንድሞቻችን የፍኖተ ብርሃን ሰንበት ትምህርት ቤት አገልጋዮች
ቃለ ሕይወት ያሰማልን እያልን ከዝማሬው በኋላ ይሄንን ዝግጅት እንዲያደምጡ እንጋብዛለን። መልካም በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በገና አባት የተሸፈነ ቅዱስ አባት ማን እንደሆነ ያውቃሉ? ቅዱስ ኒቆላውስ ገባሬ መንክራት። ቅዱስ ኒቆላውስ በሮማ መንግስት ዘመን በኤዥያ ውስጥ በምትገኝ ሜራ በምትባል ሀገር የአሁኗ ቱርክ ግሪካዊ ከሆኑ ክርስቲያን ቤተሰቦች ተወለደ። የዚህም ቅዱስ እናቱ ጦና አባቱ ኤጲፋኒዮስ ይባላሉ። እኒህም እግዚአብሔርን የሚፈሩና ባለጠጎችም ነበሩ። ነገር ግን ከሞቱ በኋላ ንብረታቸውን የሚያወርሱት ለልባቸውም ደስታን የሚመግብ ልጅ አልነበራቸውም። እድሜያቸውም እየገፋ በመምጣቱ ምክንያት በተስፋ መቁረጥ ተከበው ይኖሩ ነበር። በልብ መታሰቡ በቃል መነገሩ ከፍ ከፍ ያለ አምላክ በእርጅና ዘመናቸው በቸርነቱ ጎበኛቸው። ቅዱስ የሆነውም ልጅን ሰጣቸው። ይህም ልጅ ገና ታናሽ ሳለ መንፈስ እግዚአብሔር የሞላበት ነበር። እድሜውም ለትምህርት በደረሰ ጊዜ ዕውቀትና ጥበብን ይቀስም ዘንድ ወደ መምህራን የተላከ ቢሆንም ከመምህሩ ከተማረ ይልቅ ከመንፈስ ቅዱስ የተረዳው ይበልጥ ነበር። መሰረታዊ የሆኑትንም የቤተ ክርስቲያንን ትምህርቶች በልጅነቱ ተምሮ በማጠናቀቁ በዲቁና ማዕረግ ተሾመ። በኋላም የአጎቱ ልጅ አበምኔት በሆነበት በአንዱ ገዳም የምንኩስናን ቆብ ጭኖ የቅድስና እና የትምህርት ሕይወትን ኖሯል። ለዚህም ቅዱስ አባት እግዚአብሔር ተአምርና ድንቅን የማድረግ ሕሙማንንም የመፈወስ ታላቅ ጸጋ ሰጥቶታል። ለጋስ የስጦታ አባት። በሜራ ከተማ የሚኖር ቀድሞ ባለጠጋ የነበረ በኋላ ግን ሀብት ንብረቱን ያጣ አንድ ሰው ነበር። በድህነቱ ምክንያት ሊድራቸው ያልቻለ 3 ዕድሜያቸው ለጋብቻ የደረሱ ሴቶች ልጆች ነበሩት። ሰይጣንም እነዚህን ልጆቹን በዝሙት ሥራ ገንዘብ እየሰበሰቡ ሕይወታቸውን እንዲመሩ ያደርጋቸው ዘንድ ክፉ ሐሳብን በሕሊናው አወጣበት። እግዚአብሔርም በዚህ ሰው ልቡና ውስጥ ሰይጣን የተከለከለበት ክፉ ሐሳብና ምን ሊያደርግ እንደተነሳሳ ለቅዱስ ኒቆላውስ ገለጠለት። ቅዱስ ኒቆላውስም የእናት የአባቱ ገንዘብ ከሆነው ላይ 100 ዲናር ወስዶ በስልቻ ጠቅልሎ ማንም ሳያየው በምሽት ወደዚያ ድሃ ሰው ቤት በመሄድ በመስኮት በኩል ወረወረለት። ያም ድሃ ከየት እንደመጣ ላወቀውን 100 ዲናር በቤቱ ባገኘ ጊዜ ተደነቀ፣ አምላኩንም አመሰገነ።
ያሰበውንም ክፉ ሐሳብ ተወ። በገንዘብ እጦት ምክንያት ከትዳር የዘገየችውን የመጀመሪያ ልጁን ዳረ። በሌላ ቀን ቅዱስ ኒቆላዎስ ሁለተኛ ልጁን መዳር ይችል ዘንድ አሁንም ተጨማሪ 100 ዲናር ገንዘብ በጥቅል ስልቻ አድርጎ በመስኮቱ በኩል አረወረለት። ይህንም ገንዘብ ዳግመኛ በቤቱ ያገኘው ያ ድሃ ሰው እንዲህ ያለውን ቸርነት በስውር የሚያደርገውን ምን አይነት ሰው እንደሆነ አይቶ ያውቅ ዘንድ ጉጉት አደረበት። ቤቱንም በንቃት መከታተል ጀመረ። ቅዱስ ኒቆላዎስም እንደለመደው ለሶስተኛ ጊዜ 100 ዲናር የያዘውን ስልቻ በመስኮት ሲወረውር ወዲያው ተዘጋጅቶ የጠብቀው የነበረ ሰው ፈጥኖ በሩጫ ከቤቱ ወጣ። ሊያየው ይመኙ የነበረ ያንንም ቸር ሰው ሊቀ ጳጳሱ ኒቆላዎስ ሆኖ አገኘው። ከእግሩም ስር ተደፍቶ ልጆቹን ከድህነትና ከኃጢአት ሕይወት ስለታደጋቸው ሊያመሰግነው ቢሞክርም ቅዱስ ኒቆላዎስ ግን ምስጋናውን እምቢ አለ። ይህን ሐሳብ በልቡ ያኖረ እግዚአብሔርም ያመሰግን ዘንድ ለመነው። ከዚህ ታሪክ በተጨማሪም ለሕፃናትና ለተቸገሩ ሰዎች ያደረገው ልግስና ብዙ ነው። ለዚህም ይመስላል በአንዳንድ አብያተ ክርስቲያናት መታሰቢያውን በልግስና የሚያከብሩት። በአጠቃላይ ይህ ቅዱስ አባት በዘመነ ዲዮቅልጥያኖስ ስለ እምነቱ ብዙ ስቃይና እስራት ደርሶበታል። ፋታ በማይሰጥ መከራና ግርፋት ውስጥ እያለ የራሱን ሕመም ከማዳመጥ ይልቅ በውጭ ላሉ ለልጆቹ ምዕመናን የሚያበረታታና በእምነታቸው እንዲጸኑ የሚያደርግ መልእክትን ይጽፍላቸው ነበር። በ325 ዓመተ ምህረት ለአውግዞተ አርዮስ ከተሰበሰቡት 318ቱ ሊቃውንት መካከል አንዱ የነበረ የዚህች ኦርቶዶክሳዊት እምነት ባለውለታ ነው። ከ40 ዓመታት በላይ በሊቀ ጵጵስና መንበር በጎቹን ከነጣቂ ተኩሎች እየጠበቀ ቤተ ክርስቲያንን ካገለገለ በኋላ በ80 ዓመቱ አርፏል። ይህም አባት በእኛ በኢትዮጵያ የስንክሳር መጽሐፍ ላይ የዕረፍቱ መታሰቢያ የጥር ወር በገባ በ18ኛው ቀን እንደሆነ ይነገራል። ኒቆላዎስ ማለትም መዋኤ ሕዝብን የሚያሸንፍ ማለት እንደሆነ ስሙን ይተረጉምልናል። የልደት በዓል እግዚአብሔር አብ ልጁን ለዓለም የሰጠበት በመሆኑ የስጦታ በዓል በመባል ይጠራል። ይህንንም በማሰብ ለድሆች በመራራት ለተቸገሩት ቸርነት በማድረግ እናክብረው ዘንድ ምሳሌ እንዲሆነን ቅዱስ ኒቆላዎስ እናስባለን። ምንም ዓለም አፈ ታሪክ አድርጋ ብታወራውም የዚህን ቅዱስ ማንነት እንዳይታወቅ በፈጠረቻቸው ተረቶች ብታጠለሸውም እኛ ግን የገና አባት ብላ ከሰየመቻቸው የፈጠራ ሰው ጀርባ እውነተኛ የሆነውን ይህ ቅዱስ አባት እናስባለን። ወስብሐት ለእግዚአብሔር። የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት ልዩ የበዓል ዝግጅታችንን ነው።
እንግዲህ ቀደም ሲል ዝማሬውን አስከትለን በገና አባት የተሸፈነው ቅዱስ በሚል ርዕስ ትረካ ተከታትለን ተመልሰን ተገናኝተናል። ትረካውን ላቀረቡልን ወንድሞቻችን ቃለ ሕይወት ያሰማልን። እንግዲህ ቀሲስ ያለን ሰዓት ወደ መገባደዱ ደርሷልና የምንዘጋበትን መዝሙር ወይም የዝግጅታችን መዝጊያ የምናደርግበትን ዝማሬ ጥቂት እናንሳና ብናበቃስ? መልካም። ዝማሬው እንግዲህ የምስካየ ኅዙናን መድኃኔዓለም ገዳም የተምሮ ማስተማር ሰንበት ትምህርት ቤት ነው። ተወለደ እሰይ ይላል ርዕሱ። እንዴት የበዛ ነው የአምላክ ቸርነቱ፣ ምንም ሳይታየው አዳም መሳሳቱ፣ የሰው ፍቅር ስቦት ከታላቅ ዙፋኑ፣ ወደ ዓለም መምጣቱ በአካል መወሰኑ፣ ደስታችን ይብዛ እንዘምር በልልታ፣ ክብርን ላወረሰን ለምህረቱ ጌታ፣ በዓለም ተሰበከ የምህረት አዋጅ፣ ተወለደ ተጠመቀ በዮሐንስ እጅ እያለ ይቀጥላል። ይሄ ሙሉ መዝሙሩ ላይ ከሚገኝ አዝማቾች ውስጥ አንዱ ዘማች ነው። እንግዲህ እያደመጥ ነው ያለ ነው። አድማጮቻችንም እንዲያደምጡት እንጋብዛለን በሰፊው። እንዳልሽው አንቺ ካለን ሰዓት አንጻር ብዙ ለማለት የሚያስችል የሚጋብዝ ዝማሬ ሆኖ ሳለ እኛ ግን ከሰዓት አንጻር ቁጥብ መሆን ይኖርብናል ይመስለኛል፣ የበዓልም ቀን ስለሆነ። እንዲያው ግን በአጠቃላይ እንግዲህ ከጌታችን ልደት አንስቶ እስከ ጾመ ነነዌ ድረስ መግቢያ ድረስ ያለው ጊዜ በሙሉ የዘመነ አስተርእዮ የመገለጥ ዘመን ብለን የምናከብርበት ነው። ስለዚህ በዚህ ወቅት ከሚከበሩ ትልልቅ የጌታችን አበይት በዓላት ከምንላቸው ሁለቱ ይገኛሉ፣ ልደቱና ጥምቀቱ ማለት ነው። እና በመወለዱም በመጠመቁም ክርስቶስ በብዙ ተጠቅመናልና እንኳን እሰይ ለዚህ አበቃን፣ እንኳን ተጠመቀልን፣ እንኳን ተወለደልን እያሉ ነው ዝማሬውን የሚዘምሩልን ያሉት ወንድሞቻችን እህቶቻችን። እንግዲህ አንድ ቀን በሚኖረን በዚህ ዘመነ አስተርእዮ ላይ ከሚኖሩን ዝግጅቶች የአንዱን ቀን መርሃ ግብር በልደት አንጻር የተዘመሩ የአማርኛ ጥሩ ዝማሬዎች መካከል የተወሰኑትን መርጠን አንድ ቀን በእነሱ አንጻር አንድ መርሃ ግብር ብንሰራ ይሻላል። ይህንን ቃል እንግባ። እዚህ ጋር አያይዘን ብናደርግ አድማጮቻችንም እንግዱት ይመስለኛል። በዚህ ቃል እንግባና ይህንንም ዝማሬ አንዱ በዛ ጊዜ የምንጋብዘው እንዲሆን ብናደርግ ይሻላል ካለን ሰዓት አንጻር። ሰዓታችን በጣም እየሄደ ስለሆነ ማለት ነው። መልካም፣ እነዛ ብናደርግ የተሻለ። መልካም። እንግዲህ የተምሮ ማስተማር ሰንበት ትምህርት ቤት ዘምራንን እግዚአብሔር አምላካችን ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። በልደቱ በጥምቀቱ የዋጀን ያረጋጋን ፈጣሪያችን፣ መንፈሰ ልደትን ያበሰረን ፈጣሪያችን ስሙ ይክበር ይመስገን። እህቴ ዳግማዊት እንኳን አደረሳችሁ የምትያቸው ካሉ እነሱ እንኳን አደረሳችሁ በይ መልካም ምኞታችን እንግለጽና በዚሁ እንሰናበት። መልካም። እንግዲህ በመላው ዓለም ለሚገኙ ለኦርቶዶክስ ተዋሕዶ ሃይማኖት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን እላለሁ። አሜን አሜን። እንኳን አብሮ አደረሰን። የተወደዳችሁ አድማጮቻችን አብራችሁን ስለቆያችሁና ዝግጅቶቻችን ስትከታተሉ ስለነበራችሁ ከልብ እናመሰግናለን። በቀጣዩ ጊዜ ከሌሎች ዝግጅቶች ጋር ልዩ መርሃ ግብር ይዘን እንዲሁ የምንገናኝ ይሆናል። በሚቀጥለው ጊዜ የከተራ ዕለት ጥር 10 ቀን ነው የምንገናኘው። እንግዲህ እግዚአብሔር አምላካችን ለብርሃነ ልደቱ በሰላም ያደረሰን ለብርሃነ ጥምቀቱን በሰላም ያደርሰን እያል በዚሁ እንሰናበታለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን። ተወለደ
Thank you.